ከ3 ዓመት በላይ ያስቆጠረው ደም አፋሳሹ የሩሲያና የዩክሬን ጦርነት እየዋለ እያደረ እየተባባሰ እንጂ መፍትሄ ሊገኝለት ባለመቻሉ ከሁለቱም ወገን የሰው ሕይወት እንደ ቅጠል እየረገፈ ቀጥሏል። ጦርነቱን ለማስቆም አሜሪካ ጠንካራ ስራ እየሰራው ነው ብትልም ሁለቱ ተፋላሚ ኃይሎች እርስ በርሳቸው እየተካሰሱ የሰላም ተስፋው እንዲጨልም ምክንያት እየሆነ መጥቷል። ይህንና ተያያዥ ጉዳዮችን በዛሬው የዓለም አቀፍ ትንታኔ መርጠን ተመልክተነዋል። ደረጀ መንግስቱ ነኝ። ሩሲያ በቀጥታ ድርድር ማድረግ ትፈራለች ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሲወነጅሉ፣ በሌላ በኩል ሩሲያ የኪየቭ መንግስት ጸባጫሪ ነው ስትል መልሳ ከሳለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቫቲካን ከትራምፕ ጋር ለመገናኘት ፈቃደኛ መሆናቸውን ገልጸው አሜሪካ በሩሲያ ቁጥጥር ስር የወደቀውን የዩክሬንን የኒውክሌር ጣቢያና የተኩስ አቁም ድርድር እንድትገፋበት አጽንኦት ሰጥተዋል። ዩክሬን ለድርድር ክፍት የምትሆነው ሙሉ የተኩስ አቁም ከተተገበረ ነው ሲሉ የተደመጡት ዜሌንስኪ ይህ ከሆነ ብቻ ነው ለማንኛውም አይነት ድርድር ዝግጁ የምንሆነው ሲሉ አቋማቸውን ገልጸዋል። በቅርቡ በለንደን በተደረገው የተኩስ አቁም ንግግር ላይ ከዩክሬን፣ ከአሜሪካ፣ ከእንግሊዝና ከፈረንሳይ የተውጣጡ የመከላከያ ሚኒስትሮችና ከፍተኛ ባለስልጣናት መካከል ቀጣይነት ያለው ውይይት ይደረጋል ሲሉ ፕሬዝዳንት ጠቅሰዋል። ነገር ግን ሩሲያ በቀጥታ ያልተሳተፈችበት ማንኛውም የተኩስ አቁም ንግግር እውን ሊሆን ይችላል ወይ የሚለው ጥያቄ ለበርካቶች ግራ የሚያጋባ ክስተት ሆኖ ቀጥሏል። በአሁኑ ጊዜ በሩሲያ ቁጥጥር ስር ባለው በዛፖሪዥያ የኒውክሌር ኃይል ማመንጫ ጣቢያ ላይ ዜሌንስኪ ጣቢያው ያለ ዩክሬን የቴክኒክ ሰራተኞች መስራት እንደማይችል አጥብቀው ተናግረዋል። ፕሬዝዳንቱ እንዳሉት ዩክሬን ከአጋሯ አሜሪካ ጋር በመሰረተ ልማት ግንባታ ላይ በትብብር መስራት እንደምትፈልግ አስታውቀዋል። አሜሪካ ከሰላም ሂደቱ ራሷን እንደምታገል ፍንጭ መስጠቷን ተከትሎ ዜሌንስኪ እንዳሉት ይህ የሚሆን ከሆነ የስትራቴጂክ አጋር ማጣትን ያህል እንደሚሆን ስጋታቸውን ገልጸዋል። በዚህም ዜሌንስኪ ለእርዳታ ብቻ ሳይሆን ስለ ብልሃትና ስለ ዜጎች ሕይወትም አሜሪካ ለዩክሬን ታስፈልጋለች ሲሉ ተናግረዋል። የዜሌንስኪ አስተያየቶች የተኩስ አቁምን በተመለከተ የምዕራባውያን ትብብርና እንዲሁም በአሁኑ ወቅት በሩሲያ ቁጥጥር ስር የምትገኘውን የዛፖሪዥያን ግዛት አሳልፈው እንደማይሰጡ ነው የገለጹት። ዜሌንስኪ አክለውም ዩክሬን የሀገሪቱን ሕገ መንግስት የሚቃረንን የሩሲያ ክሪሚያን መቆጣጠር ሕጋዊ እውቅና እንደማትሰጥ አስምረውበታል። ይህ ከሕገ መንግስታችን ውጭ ነው፣ ይህ የኛ ግዛት ነው፣ የዩክሬን ህዝቦች ክልል ነው ብለዋል። የዩክሬን የኔቶ ምኞትን በተመለከተ ዜሌንስኪ ሀገራቸው የኔቶ ጥምረትን መቀላቀሏ አይቀርም ሲሉ ነው የገለጹት። አክለውም ሩሲያ የህብረቱ አባል ስለሆነች ዩክሬንን የአባልነት ጥያቄ በኔቶ ውስጥ መቃወም አትችልም በማለት ፕሬዝዳንቱ ተናግረዋል። የዩክሬን የኔቶ አባልነት እንደ ደህንነት ዋስትና የመተውን አመክንዮ የላትም ሲሉ ዜሌንስኪ አስምረውበታል። የኪየቭ የደህንነት አገልግሎት በሩሲያ ድሮን ፋብሪካ ውስጥ የሚሰሩ ቻይናውያን ያላቸውን መረጃ ለቤጂንግ እንዲሰጡ ጠይቋል። ይህም ሞስኮ የቻይናውያን ሰው አልባ አውሮፕላን ቴክኖሎጂን ያለ ፍቃድ ሰርቃ ሊሆን እንደሚችል ጠቁሟል። እንደዚህ ሊሆን ይችላል ሩሲያ የሰረቀችው ከነዚህ ዜጎች ጋር ከቻይና አመራር ጋር ከተስማማችው ስምምነት ውጪ በአንድም በሌላም መልኩ ተስማምታ ሊሆን ይችላል ሲል የደህንነት ተቋሙ ገልጿል። የዩክሬን የውጭ መረጃ አገልግሎት ከቤጂንግ ወደ ሞስኮ ሊደረጉ ስለሚችሉ የጦር መሳሪያ ዝውውሮች መረጃ እንደሚያሳውቅና መረጃውንም በዲፕሎማሲያዊ መንገዶች እንደሚያጋራ አስታውቋል። በተጨማሪም ጠቃሚ መረጃዎችን በቀጥታ ወደ ቤጂንግ በሌሎች አማራጮች ለማስተላለፍ እንሞክራለን ሲሉ ዜሌንስኪ ተናግረዋል። ፕሬዝዳንቱ በሁለቱ ሀገራት መሪዎች መካከል ምንም አይነት ግንኙነት እንዳልተፈጠረ ያረጋገጡ ሲሆን የመረጃ ልውውጥ በኤምባሲዎችና ዲፕሎማቶች ብቻ የተገደበ ነው ብለዋል። በተያያዘም ባለፈው ሳምንታት የቻይና ወታደሮች ለሩሲያ ጋር በመሆን ከዩክሬን ጦር ጋር እየተዋጉ እንደሚገኙ ራሳቸው ዜሌንስኪ መናገራቸው ይታወሳል። ነገር ግን ቻይና ዜሌንስኪ የቻይና ወታደሮች ለሩሲያ ወግነው ሲዋጉ ይዘናል ማለታቸው መሰረተ ቢስ ነው ስትል በጉዳዩ ላይ ምላሽ ሰጥታለች። ቻይና ከዚህ በተጨማሪም የቀረበባትን ክስም እንደ ተራ ጉዳይ እንደማትመለከተውም እየገለጸች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ዓመት በላይ ያስቆጠረውን የሩሲያና የዩክሬን ጦርነት ለማስቆም ከሚደረገው ጥረት ራሳቸውን ሊያርቁ እንደሚችሉ ፍንጭ ሰጥተዋል። በለንደን የሚካሄደው የምዕራባውያን መሪዎች ጉባኤ በጦርነቱ ላይ በቀጣይ ይወያያል ተብሎ የሚጠበቅ ሲሆን የዩክሬን ልዑክ ቡድን በከፊል ወይ ሙሉ የተኩስ አቁም ጉዳይ ላይ የመወያየት ስልጣን ተሰጥቶታል ነው የተባለው። ነገር ግን የዩክሬኑ መሪ በሁሉም ነገር ላይ በፍጥነት መስማማት አይቻልም ብለዋል። በኪየቭ በሚገኘው የፕሬዝዳንት ጽሕፈት ቤት ውስጥ
የተኩስ አቁም ከተነሳ በኋላ ምንም አይነት ጥፋት እንዳይኖር በማንኛውም መልኩ ለመቀመጥ ዝግጁ ነን ሲሉ ግን አስረድተዋል። የዩክሬኑ መሪ ሩሲያን በቀጥታ ድርድር ትፈራለች ማለታቸውን ተከትሎ በሌላ በኩል የሩሲያው መሪ ቭላድሚር ፑቲን በሰጡት መግለጫ ከኪየቭ ጋር በቀጥታ ለመነጋገር መዘጋጀታቸውን ገልጸዋል። ሞስኮ ሁልጊዜ በማንኛውም የሰላም ተነሳሽነት ላይ አዎንታዊ መልስ ትመልሳለች ብለዋል። የኪየቭ አገዛዝ ተወካዮች ተመሳሳይ ስሜት እንደሚሰማቸው ተስፋ እናደርጋለን ብለዋል። ከዚህ ውጭ የኪየቭ አገዛዝ ጸባጫሪነቱን ማቆም አለበት ሲሉ ነው ያስጠነቀቁት። ፑቲን የሰላም ስምምነትን አስመልክተው በአደባባይ አስተያየት ቢሰጡም በሁለቱ ወገኖች መካከል ጦርነቱ ቀጥሏል። በትላንትናው ዕለት ብቻ የሩሲያ ጦር 77 ሰው አልባ አውሮፕላኖችን በዩክሬን ላይ ፈጽመዋል። በሌላ በኩል የዩክሬን አየር ኃይል በቴሌግራም ባስተላለፈው መልእክት 38ቱን ሰው አልባ አውሮፕላኖች መጥቶ መጣሉንና ሌሎች 31 የሚሆኑትን ደግሞ ምንም አይነት ሳይፈጽሙ ቀርተዋል ብሏል። ባለፈው ወር የ30 ቀን የተኩስ አቁም ስምምነትን ማድረግ የሚለውን የትራምፕ ሀሳብ ውድቅ ያደረጉት ፑቲን በሳምንቱ መጨረሻ ለፋሲካ የአንድ ቀን ስምምነት እንዲደረግ ትዕዛዝ ቢሰጡም በምትኩ ዩክሬን ጥሳ ከ1300 በላይ ጥቃቶችን በሩሲያ ላይ ፈጽማለች። በዚህ ሳምንት በለንደን በዩክሬን የተኩስ አቁም ስምምነት ይመክራል ተብሎ የሚጠበቅ ቢሆንም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን ከድርድሩ ራሳቸውን አግለዋል። የዩክሬን ልዑክ ግን ጄኔራል ኬት ኬሎንግ ይሳተፋሉ ተብሎ ይጠበቃል ብሏል። ሌላው ታዋቂው የትራምፕ ልዩ መልእክተኛ ዌይትኮቭ ሩሲያን እንደሚጎበኙ ይጠበቃል ሲል የሩሲያ የዜና ወኪል ታዘግቧል። በሩሲያና በዩክሬን መካከል አያሌ አዲስ የጦርነት ክስተቶች እየተስተናገዱ ባሉበት ሁኔታ ዋሽንግተን ፖስት አሜሪካ ክሪሚያ የሩሲያ አካል አድርጋ እውቅና ለመስጠት መዘጋጀቷን አስነብቧል። ግዛቲቱ ከ10 ዓመት በፊት የዩክሬን ግዛት ተብሎ የሚታወቀው ባህር ገብ መሬት በአውሮፓውያኑ በ2014 በሩሲያ ኃይሎች ተይዛና በኋላም ወደ ሩሲያ ተዋህዳለች። በዚህ ዓመት መጀመሪያ ላይ የአሜሪካ የመከላከያ ሚኒስትር ሄት ሄገስት ከሩሲያ ጋር ስምምነት በሚደረግበት ጊዜ የዩክሬን ከጦርነት በፊት የነበሩት ድንበሮች ይመለሳሉ ብሎ መጠበቅ ከእውነታው የራቀ ነው ብለዋል። ነገር ግን የአውሮፓ መሪዎችም የዩክሬን ከጦርነት በኋላ ሉዓላዊነቷን ለማስጠበቅ በሚሆንበት መልኩ በለንደን ስብሰባ ላይ ይገኛሉ ተብሎ ይጠበቃል። ሩሲያ ጎረቤቷን ከወረረች ጊዜ አንስቶ ሞስኮና ኪየቭ ምንም አይነት የሁለትዮሽ ውይይት አላደረጉም። ይሁን እንጂ አሜሪካ የተኩስ አቁም ስምምነት ለማድረግ እንደሚስማሙ ግፊት እያደረገች ነው። ፑቲን ሰኞ ዕለት እንደተናገሩት ሩሲያ ሁሉንም ነገር ትመረምራለች እናም አማራጭ ውሳኔዎችን ትወስዳለች። ነገር ግን ዩክሬን እንደ ሬስቶራንቶችና ዩኒቨርሲቲዎች ያሉ የሲቪል ህንፃዎችን ለወታደራዊ አገልግሎት ትጠቀማለች በማለት ወንጅለው ይህ ደግሞ ስምምነቱን ውስብስብ ያደርገዋል ሲሉ ስጋታቸውን ገልጸዋል። በሌላ በኩል ግራ መጋባት ውስጥ የገቡ የሚመስሉት የአሜሪካው መሪ ዶናልድ ትራምፕ ስምምነቱ ቅርብ እንደሆነና በዚህ ሳምንት ሊሆን እንደሚችል ያላቸውን ተስፋ በትላንትናው ዕለት ገልጸዋል። ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በአሁኑ ጊዜ ምንም አይነት የሁለትዮሽ ንግግሮች እንዳልተዘጋጁ ጠቁመው ሩሲያ የዘለንስኪን ሀሳብ ግምገማ ሳታደርግ ጉዳዩ ውስብስብ ነው ብለዋል። ቃል አቀባዩ የዚህን ርዕሰ ጉዳይ ውስብስብነት ሲያብራሩ ስለ ሲቪል መሰረተ ልማት ተቋማት ከተነጋገርን እነዚህ ተቋማት ወታደራዊ ኢላማ ሊሆኑ በማይችሉበት ሁኔታ ውስጥ በግልጽ መለየት አለበት ብለዋል። ፔስኮቭ አክለውም ዩክሬን ለመነጋገር ከፈለገች ለእንደነዚህ ያሉ ግንኙነቶች መሰናክሎችን በህጋዊ መንገድ ለማጽዳት እርምጃዎችን መውሰድ አለባት ሲሉ አሳስበዋል። ዩክሬንና የአውሮፓ ሀገሮቿ እንዳሉት ከሆነ ሩሲያ የተኩስ አቁም ስምምነት ለመወየት ዝግጁ ነኝ ስትል ማሞኘት እንደሌለባት ገልጸው ሞስኮ የማዘግየት ስልቶቿን እየተጠቀመች ነው ሲሉም ከሰዋል። በዩክሬን ላይ የተፈጸመው የተንሳኤ ዕለቱ ጥቃት በፑቲን የተነደፈ ስራ እንደሆነና ሩሲያ የተኩስ አቁም ስምምነት ማድረግ ባለመቻሏና የትራምፕን እያደገ የመጣውን አሸማጋይነት ትዕግስት ለማሳጣት የታለመ ነው ሲል የአውሮፓ ህብረት ከሷል። ያም ሆነ ይህ በሁለቱ ሀገራት መካከል ጦርነቱ ተባብሶ የቀጠለ ሲሆን የዩክሬን አየር ኃይል ከሩሲያ የሚወነጨፍበትን የሚሳኤል ጥቃት እየተከላከልኩ ነው ብሏል። ይህ በእንዲህ እንዳለ የሩሲያ መገናኛ ብዙሃን እንደዘገበው ወታደሮቹ በሩሲያ ከርሰ ክልል ውስጥ በዩክሬን ወታደሮች ከተያዙት የመጨረሻ ቦታዎች መካከል የጎርናል ሴንት ኒኮላስ ገዳምን እንደገና መቆጣጠራቸውን አስነብበዋል። በዚህም የሩሲያው ፕሬዝዳንት ቭላድሚር ፑቲን በአንድ በኩል ለሰላም በራቸውን ክፍት ነው እያሉ በሌላ በኩል ደግሞ ጦርነትን የመረጡ ይመስላል። ለዚህ ማሳያው ደግሞ ፑቲን ከዩክሬን አቻቸው ዘለንስኪ ጋር የተኩስ አቁም ንግግር ለማድረግ ፈቃደኛ መሆናቸውንና በትራምፕ አስተዳደር ግፊት የሰላም ስምምነትን ለማስፈን መዘጋጀታቸውን አመላክተዋል። ከ3 ዓመት በላይ በጦርነት ውስጥ በነበሩት ሁለቱ ኃይሎች መካከል እርቅ ለመፍጠር በዚህ ሳምንት በጣም አስፈላጊ መሆኑን አንድ የአሜሪካ ከፍተኛ ባለስልጣናት ተናግረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ
ኪየቭ ለንግግሮች መንገዱን ለማጽዳት እርምጃዎችን መውሰድ አለባት ብለዋል። አክለውም ፑቲን ጉዳዩን በድርድር ለመፍታት ስላላቸው ዝግጅትነት በተደጋጋሚ ተናግረዋል ብለዋል። ይሁን እንጂ ፑቲን ከዋና ዋና የጦርነት ግቦቻቸው መካከል በዩክሬን ግዛቶችን መቆጣጠርና ማጠናከርና ሀገሪቱን ወደ ኔቶ እንዳትቀላቀል ማድረግ ዋናው ጉዳይ ነው። ያም ሆነ ይህ የጦርነት የመጨረሻው መፍትሄ ድርድር መሆኑ የሚታወቅ ጉዳይ ቢሆንም በቅርቡ ወደ ነጩ ቤተ መንግስት የገቡት አወዛጋቢው የአሜሪካው ፕሬዝዳንት ትራምፕ በአንድ በኩል ለዓመታት ራሳቸውን በራሳቸው በማስተዳደር እንደ ሀገር የቆሙ እንደ ካናዳ፣ ግሪንላንድ የመሳሰሉ ሀገራትን እጠቀልላለሁ የሚል እሳቤ ይዘው በሌላ በኩል ከዚሁ ጉዳይ ጋር በሚገናኝ ከ3 ዓመታት በላይ ደም አፋሳሽ ጦርነት ውስጥ የሚገኙትን የሩሲያና የዩክሬን ጦርነት ያስቆሙታል የሚለው ነገር ለበርካቶች ጥያቄ የሚያጭር ክስተት ሆኖ ቀጥሏል። ይህንን ትንታኔ ስናዘጋጅ ሮይተርስን፣ ቢቢሲን፣ አልጀዚራንና አርቲ ኒውስን በዋቢነት ተጠቅመናል።